هذه الشغاله وهذه الجوال. خذي الجوال كلمي، خذي الجوال كلمي، امسكي كلمي ماما، خذي كلمي ماما. اي اوكي كلمي ماما الحين عشان تعلميها نفسك. كلمي ماما، كلمي امك. خلاص خلاص انت كلمي، انت كلمي. خذي كلمي، خذي كلمي. ما هي كلمه كل كلمي ماما عشان تعلمي كيف يدري ماما الناس كيف تيجي مطار. ልጅቷ የፈለገችው ሌላ ነው። አረዋ ደግሞ እንድታደርግ እያስገደደቻት ያለችው ሌላ ነገር ነው ማለት ነው። በነገራችን ላይ አሁን ላይ ኮንትራት ሰራተኛ ያላቸው አንዳንድ አረቦች ልክ እንደ ፋሲል እየተጠቀሟት ያለች ነገር አለች። በዚህ ነገር እንዳትሸወዱ ሁላችሁም ጥንቃቄ አድርጉ እባካችሁ። አዲስ የመጣችሁ ቶቼ ደሞዛችሁን በየወሩ ተቀበሉ ማለት ነው። ምክንያቱም ብር ሲጠራቀምባችሁ ሌላ ጣጣ ይዞባችሁ ስለሚመጣ እንዲሁም የመኖሪያ ፍቃዳችሁ ቢያንስ ከዛ ቤት ከገባችሁ እስከ 3 ወር ባለው ጊዜ ውስጥ መሰራቱን አረጋግጡ ማለት ነው። 3 ቤት ያሰሩኛል፣ 2 ቤት ያሰሩኛል፣ ምግብ የለም የምትሉቶች ዝም አትበሉ ማለት ነው። እጃችሁን አጣጥፋችሁ በልበለኝ አትበሉ። ለነሱ ተናግራችሁ እነሱ መፍትሄ የማይሰጧችሁ ከሆነ ግዴታ ይሄን ነገር ማድረግ አለባችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? እኔ ያለው አልሐምዱሊላህ መይሙ ሸቃሊት ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። አብራችሁን ቆዩ። ለቻናሉም አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ፕሊዝ ሼር ጉዳ ይሄን ቪዲዮ ሼር በማድረግ ይሄን ነገር የማውቁ አዲስ የመጡቶች ካሉ እንዲማሩ ስለሚጠቅማቸው እናካፍላቸው ማለት ነው። ወደ ዛሬ ቪዲዮ ከማለፍ በፊት ከ3 ቀን በፊት የአንዲት እህታችን ቪዲዮ ይዤ መጥቼ ነበር ማለት ነው። ቪዲዮ ምንድነው? አንዲት እህታችን አረብ ቤት ውስጥ እየሰራች ያለውበት ቤት አልተመቸኝም፣ ተበድያለሁ፣ ባሰሪዎች ደሞዝ አልተሰጠኝም፣ የምግብም ክልከላ ተደርጎብኛል ብላ አሰሪዎቿ ሳያውቁ እሷ ቪዲዮ ሰርታ ወደ ሶሻል ሚዲያ ይዛ መታ ነበር ማለት ነው። ያን ቪዲዮዋን ያየ ህዝብ ደግሞ ሁሉም ተቀባብሎላት ነበር ማለት ነው። ሰዎቿ ያቺ ልጅ ቪዲዮ ሰርታ ወደ ሶሻል ሚዲያ ሸር ማድረጓን ሲያውቁ ደግሞ ያ ነገር ውሸት ነው ብሎ ለማስተባበል እንዲመቻቸው፣ ለምሳሌ የምግብ እጥረት አለ ምግብ አይሰጡኝም ብላ ስለተናገረችው ነገር ውሸት ነው ለማለት ራሱ አሰሪዋ ቪዲዮ ሰርቶ ሂጂ ምግብ እያለ ቪዲዮ እየቀረጸ እሷን የጎዳ ራሱን ደግሞ ነፃ ያወጣ መስሎት ያን ቪዲዮ ወደ ሶሻል ሚዲያ ሸር አድርጎት ህዝቡም ተቀባብሎት ነበር ማለት ነው። ምንም እንኳን እሱ ሂጂ ምግብ እያላትም ቢሆን አንድ ከገባች በኋላ ወደ ማጥፋት ቪዲዮን አቆመው በሉ። ሁለተኛ ደግሞ እሷ ስትገባ ምንም አይነት ምግብ የለም በሉ። ሶስተኛ ደግሞ እህታችን ፊቷ ላይ የሚነበብ የሶቀቅ አንድሮ እንደሆነ ታስታውቅ ነበር ማለት ነው። ያም ሆነ ይሄ ግን አልহামዱሊላህ ለእህታችን ከዚያ ቤት በሰላም መውጣት ችላለች ማለት ነው። ቀደም ሲል ያልኳችሁ አንድ ነገር ነበር። እሱ ምንድነው? አሁን ላይ ኮንትራት ሰራተኛ ያላቸው አንዳንድ አረቦች እየተጠቀሙት ያለው ልክ እንደ አዲስ ፋሽን ያደረጉት ነገር አለ ብያችሁ ነበር ሲስተም። እሱ ምንድነው? ሰራተኛችሁ ተበደልኩኝ ስትል ውሸቷን ነው ለማለት። አንዳንድ እህቶች ደግሞ ብዙ ጊዜ እንደዚህ ያለ ቪዲዮ ይዤ መጥቻ አረቦችን ስወቅስ መቼ ነው አንቺ ስለ አረቦች ጥሩ ነገር የምትናገሪ? ከነሱ ጋር ያለሽ ጥላቻ ምንድነው የምትሏላችሁ? ምንም አይነት ጥላቻ የለብኝም አልহামዱሊላህ። ከነሱ ቤት ሰርቼ ነው ችግሬን ያራገፍኩት ማለት ነው። ግን አንዳንድ መጥፎች ደግሞ ሲኖሩ ዝም ለማለፍ አንችልም። እንዲሁም ደግሞ ሌላ እህቶች እንደዚህ ያለ ነገር ሲገጥማቸው እንዴት ነው መውጣት የሚችሉት የሚለው ነገር ለመናገር ያክል እንጂ እኔ ከአረቦች ጋር ጥላቻ እንድሮብኝ አይደለም። አሁን እቺን መዳም ብሳደብ እኔ ነገረኛ ልትሉ ነው ወይንም ደግሞ አላጠፋችም ልትሉ ነው? እንደሰማችኋት ቪዲዮ ማንቀረጸው ማን እንዲህ አለ የምትሉ ልጆች አላችሁ። ለምሳሌ እዚች ልጅ ቪዲዮ የቀረጸችው ራሷ መዳም ማለት ምን ማስረጃ አለሽ ካላችሁ ሌላውን ሁሉ ተውትና ሀዳ ሸቃላ ብላ ነው የጀመረችው። ይህች ሰራተኛ ብላ ነው የጀመረችው አይደል? ከዚህ በላይ ሌላ ምን ማስረጃ ትፈልጋላችሁ? እና ልጅቷ ፍላጎቷ ሌላ ነው፣ መዳሟ ደግሞ እያለቻት ያለችው ሌላ ነው። መዳሟ ሳይገባት ቀርቶ ሳይሆን የልጅቱን ነገር ለማስቀየስ ወይንም ደግሞ እንዲህ ብያት ነበር እንዲህ አድርጌላት ነበር ይሄው ቪዲዮ ማስረጃ ብላ ለመናገር ይጠቅመኛል ብላ ያሰበችውን ነገር ነበር ያደረገች የነበረው ማለት ነው። እህታችን እንዳያችኋት በብዙ ጭቅጭቅም ቢሆን የተቀበለችው ብር በኪሷ ይዛለች። ገባችሁ? እና እሷ እያለች ያለችው ወድ ለኢትዮጵያ እያለቻት ነው። ወደ ኢትዮጵያ ላኪልኝ ብሬን እያለቻት ነው። አረቧ ደግሞ እያለቻት ያለችው እንኪ ስልክና እናትሽን አዋሪ፣ እናትሽን ካላዋራሽ ወደ ኤርፖርት መሄድሽንስ ኤርፖርት ላይ መድረስሽንስ እንዴት ብላ ነው እሷ የምታውቀው እያለቻት ነበር። ልጅቱ ግን እሷ ለመሄድ ሳይሆን ፍላጎት ያላት ገንዘቧን ለመላክ ነው። ገባችሁ? ደሞዝ እየተሰጣትም እንደዚህ እየተቆነመጠች ምን እንደሆነ ሰርታ ችግሯን ማራገፍ ትፈልጋለች ልጅቷና እንኪ ላኪልኝ ነው እያለች ያለችው። እሷ ግን በኋላ ቢሮ ላይ ወይም ደግሞ ወደ ሶሻል ሚዲያ የዚች ልጅ ነገር ከመጣብኝ እንዴት ነው ራሴን መከላከል የምችለው፣ እንዴት ነው ራሴን ነፃ ማውጣት የምችለው የሚለው ነገር ስላሳሰባት ብቻ
እሷ የምትላት ሌላ፣ እሷ ደግሞ እንድታደርግ የምታስገድዳት ሌላ ነገር ነበር። በነገራችን ላይ አረቧ ክፉ እንደሆነች ከንግግሯ ራሱ መረዳት ይቻላል። ለዚያውም እሷ ካሜራ ላይ ናት። ገባችሁ? ቪዲዮ ላይ ከካሜራ ፊት እንደዚህ የገለፈጠቻት፣ ከካሜራ ፊት እንደዚህ ያለቻት፣ ከካሜራ ጀርባ ምን እንደምታደርጋት አስቧት። ወላይ በተለይ መጨረሻ ላይ ሰምታችኋት ከሆነ እንዲ ኢትዮጵያ ስትላት ምን አይነት ምላሽ እንደመለሰችላት ማለት ነው። ብቻ በጥቅሉ ምን እላችሁ ፈልጌ ነው የሀገሬ ልጆች፣ ገንዘብ ከነሱ ጋር አታጠራሙ። ገባችሁ? ደሞዛችሁን በየወሩ ለመቀበል ሞክሩ ብቻ ሳይሆን መብታችን ነው። በየወሩ ደሞዛችሁን ተቀበሉ። ለምን ብር ሲጠራቀምባችሁ አይደለም መጥፎ ሰዎች ናቸው የሚባሉት ይቅርና መልካም የሚባሉ ሰዎች ራሱ ከአማቸው በላይ ሲሆንባቸው ሌላ ነገር ሊያደርጉ ይችላሉ። ስለዚህ ደሞዝ በየወሩ ተቀበሉ። እነሱ አስበው የሚሰጧችሁ ከሆነ እሰየው፣ እነሱ አስበው የማይሰጧችሁ ከሆነ ደግሞ ቢያንስ በሁለት ቀን 3 ቀን ካለፈ በኋላ ብር እኮ አልተሰጠውም ብላችሁ መጠየቅ። እሺ የዚህን ወር በሆነ ምክንያት ምናምን ብለው ካሏችሁ እሺ፣ ሁለተኛው ወር ካልሰጧችሁ ግን እጃችሁን አጣጥፋችሁ ቁጭ። ገባችሁ? ከነሱ ቤት ነው ያለው፣ ከነሱ ቤት እየበለው፣ ከነሱ ቤት እየጠጣው እንዴት ብዬ ነው ቁጭ የምል ምናምን ካላችሁ፣ ስለዚህ ያን ነገር ካደረጋችሁ ደግሞ እነሱ ወይም ቢሮ አይወስዷችሁም፣ ወይም ደሞዝ አይከፍላችሁም፣ ወይም ወደ ሀገራችሁ አያሳፍራችሁ። ለምን? እኛ ከነሱ የምንፈልገው አንድ ነገር አለ፣ እነሱም ከኛ የሚፈልጉት አንድ ነገር አለ። እሱ ምንድነው? እኔ ከዚህ ቤት የተቀመጥኩ ብር ፈልጌ ነው። መዳም ደግሞ እኔን ከዚህ ቤት ያስቀመጠች ጉልበቴን ፈልጋ ነው አይደል? ስለዚህ እሷ እኔ የምፈልገውን ነገር ካልሰጠችኝ፣ እሷ የምትፈልገውንም ነገር ሳቆምባት፣ ከኔ የምትፈልገውን ነገር ደግሞ ማግኘት ካልቻለች፣ እሷም ሌላ አማራጭ ትፈልጋለች። ወይ ቢሮ ትመልሰኛለች፣ ወይ ወደ ሀገሬ ታሳፍረኛለች፣ ወይም ደግሞ ደሞዜን ሰጣ እንድሰራላት ታደርገኛለች ማለት ነው። በዚህ አጋጣሚ ደግሞ ወደ ሀገራችሁ ሲያሳፍራችሁ በጣም ቅስማችሁ የሚሰበር ነገ ሌላ ቀን የማይመስላችሁ ብዙ እህቶች አላችሁ። አይከብድም አላችሁም፣ ይከብዳል። ግን ደግሞ በሰላም ሀገር መግባት በራሱ ትልቅ ነገር ነው። ሀገሬ ልጆች እነሱ ከንስለው እነሱ ብሎክ አድርገው እንኳን ቢያሳፍሯችሁ እድሜ ለወላድ ሀገር ሞልቷል። ሌላ ሀገር ተዘውራችሁ መስራት ትችላላችሁ። የነሱ ሀገር ወይንም የነሱ ቤት ብቻ አይደለም ያለና አንዳንዴ የበላይ ከንተታ የበታች ከን ተመልከተ የሚለውን ነገር ማሰብ አለብን። ሌላኛው የመኖሪያ ወረቀታችሁ እሱን መሰራቱን ደግሞ ማረጋገጥ አለባችሁ። ብዙ ልጆች ችግር የለም ባያሰሩላችሁም እናንተን አይመለከትም እነሱ ናቸው ቀራማ ውስጥ የሚገቡት ምናምን እያሉ ያሞኟቸዋል። አይምሰላችሁ ሀገሬ ልጆች። ለምን ብትሉ ለምሳሌ ደሞዛችሁን እየሰጧችሁ 2 አመት ሙሉ ያለ መኖሪያ ፍቃድ ከተቀመጣችሁ እናንተ ወደ ሀገራችሁ መሳፈር ብትፈልጉ የመኖሪያ ወረቀት ከሌላችሁ የ2 አመት ቀራማ ስላለባቸው እናንተን ማሳፈር ስለማይችሉ እናንተን ከማሳፈር ይልቅ ያን ቀራማ ላለመክፈል ሲሉ እናንተን ያልሆነ ቦታ ወስዶ ሊጥሏችሁ ይችላሉ። ገባችሁ? ወይንም ደግሞ ለብዙ አመታት በዚያ ሁኔታ ውስጥ የነሱ ቤት አገልጋይ ብቻ ሆናችሁ እንድትቀመጡ ሊያደርጓችሁ ይችላሉ። ለምን? የመኖሪያ ፍቃድ የላችሁም፣ ለምን አላሰራችሁላችሁም ተብሎ ስለሚጠየቁ ከተጠያቂነት ለማምለጥ በተዘዋዋሪ መልኩ እናንተን ሌላ ነገር ሊያደርጉባችሁ ስለሚችሉ የመኖሪያ ወረቀት ካልተሰራ ለምን አልተሰራልንም ብላችሁ ጠይቋችሁ። ዝም አትበሉ፣ አትፍሩ። እውነቴን ነው የምላችሁ። ከፈራችሁ ከአረብ ጋር መኖር አትችሉም። ሲጀመር ስራችሁ ጠንካራ ሁኑ፣ ጎበዝ ሁኑ፣ ፈዛዛ አትሁኑ። የመጣችሁበትን አላማ ጠንቅቃችሁ ወቁ። ገባችሁ? ስለዚህ መብትና ግዴታችሁን ካወቃችሁ መብታችሁንም መጠየቅ ነው፣ ግዴታችሁን ማድረግ ነው። አንድ ስራ ሳሰሩ ውስጥ ቀሩ እሷ ለምን አልሰራሽም እንደምትላችሁ ሁሉ ደሞዝ ካልተሰጣችሁ የሆነ ነገር ምግብ ከጎደለባችሁ ምግብ የለም ምግብ ካለለን እንዴ ነው የምሰራ አልሰራም ቢሮ ወሰጅኝ ሀገሬን አሳፍኝ በቃ አለመፍራት ወላይ ከፈራችሁ ግን ጥንባጥን ቤን የሚጫወቱባችሁና ራሳችን ማስከበር ያለብን እኛው ራሳችን ነን። ካላህ በታች ጀግኖች መሆን አለብን ብዬ ነው የማስበው። እቺታችን አሁን እንዴት እንደተጋፈጣችሁ ታይታችኋል። ባሰማት እንኳን ማለት ነው። ይሄን ለማለት ነበር። ሰላሙ ነው።